አዚል ዙከርስ። ደራሲ አልታይ ገብረመድህን ብዙነህ። ተራኪ ደጀኔ ጥላሁን። አዚል ዙከርስ። ምዕራፍ 8። ጭራና ወገባቸውን በተለያየ አርማና መስመር ከቀለሙት ሽንጥ ረጃጅም አውሮፕላኖች ጉያ የሚወጣው የሞተር ድምፅ ጆሮው ይበጥሳል። የምሽቱ የቦሌ ንፋስ ከአውሮፕላኑ ጩኸት ጋር ተመሳጥሮ በስሱ ያፏጫል። ከሶስና በቀር ነገሬ ያለው ሰው የለም። እንደ ጡም ዜማ ተመስጣበታለች። የትዝታን ቅኝት ልቧ ውስጥ ደርድሮ ከዚህ ቀደም የሸኘቻቸውን ባልንጀሮቿን አንድ በአንድ ፊቷ ላይ መጣባትና ሆዷን አባባው። እንኳን እንደ አውሮፕላኑ ክንፍ አፍንጫው ስር ተጠግታ በሰማይ ላይ ከርቀት ስታየው ነበረ መንፈሷ የሚታወቀው። መሬት በለቀቀና ባኮበኮበ ቁጥር የሷም ልብ አብሮ ሲበርና ሲያርፍ ነው የኖረው። ተወልዳ ሲያደገችው እዚሁ ቦሌ አይደል? አየር ማረፊያው ግርጌ እድሜ ልኳን ጓደኞቿን ኤርፖርት እየመጣች ስሸኝም ነው የኖረችው። ያልተገኘችበት የመሸኛ ፓርቲ የለም ማለት ያስደፍራል። ስንብቷ ድግስ በመብላት በመጠጣት የማስታወሻ ስጦታና እቅፍ አበባ በማበርከት ብቻ አያቆምም። በማግስቱም ኤርፖርት ድረስ መገኘት አለባት። በዓይኗ ካላየች ከሀገር መውጣታቸውን አታምንም። ከሚሄደው ጋራ ኤርፖርት ግቢ ውስጥ ፎቶ መነሳት ነፍሷ ነበረ። ከሁሉም ጋራ የስንብቷ ማሳረጊያ ለቅሶ ነበረ። ትከሻ ለትከሻ ተቃቅፎ መነፋረቅ። የነሱ እምባ አብሮ ካሳለፉት ትዝታ መንጭቶ ከናፍቆት ወይም ርቆ ከመሄድ ብሶት የሚቀዳ ስክን ያለ ነበረ። የሷ እንደነሱ ከመለየት ጸጸት የሚመጣ አልነበረም። ወይኔ በቃ ብቻዬን ቀረው ከሚል ሐዘንና ቁጭት ያለ ማቋረጥ የሚፈስ ጅረት ነው። ከሃጂዎቹም በላይ ቀድማ የምትነፈርቀውና እየየዋን የምታቀልጠው እሷው ነበረች። እንባዋም ቅርብ ነው። እንደ ደራሽ ውሃ ከየት መጣ ሳይባል ቶሎ ይፈስላታል። ዛሬ ተሸኝነች፣ ሸኝ አይደለችም። ሙሽሯ እሷ ነች። ተረኛ መሆኗ ትንሽ አጽናንቷታል። ተማሪ ሆና በህብረት ትርኢት ፕሮግራም ላይ ይቀርብ የነበረው የመልካሙ ተበጀ ደህና ሁኚ ፍቅሬ የተሰኘው የፍቅር ዜማ ቅንብር ታወሳት። መልካሙ ፍቅረኛውን ከሰገነቱ ላይ ቆሞ እጁን እያውለበለበ ሲሸኛት፣ ፍቅረኛው አውሮፕላን ውስጥ ተቀምጣ ሲያንሰፈስፋት የነበረውን አይነት ስሜት እሷን አሁን እንዲሰማት ፈለገች። ትከሻውን ተደግፋ ደረቱ ላይ የምታለቅስበትን ወንድ ጾታዋ ጠየቃት። በዚያ መልኩ በእንባ የምትሰናበተውና
የሚሰናበታት ፍቅረኛ እስከዛሬ ባለማፍራቷም ልቧ አዘነ። መከታ የሚሆናት አልቅሳ የምትሰናበተው አቻ ተቃራኒ ጾታ ተጓዳኝ ቢኖራት ተመኘች። ወይም ራሱ መልካሙ መጥቶ ካንቺ መለየቱን ልቤ ባይፈልግም መልካም ምኞቴን ግን ልነፍግሽ አልችልም እያለ ዘፍኖ ቢሰናበታት ምን አለበት? ዜማውን በልቧ እያንጎራጎረች ብዙ ያልተነገረለት ትውልድ የደበቀው ዘፋኝ አለች በልቧ። የደረሰ አዝመራ እንደሚበላ ወፍ ዙሪያን 10 ጊዜ ባይኗ ማተረች። ከቀሚሷ ጋር በቀለሙ የሚዛመደው ደማቅ ቢጫ ታኮ ጫማ አልተመቻት ሆኖ ነው እንጂ የኤርፖርቱ መናፈሻ ብትሽከረከር በወደደች። እስካሁን ልሸኛት የመጣ አንድ ጓደኛ አላገኘችም። ማን አለኝ? ሁሉም እኮ ወጥተው አልቀዋል። በልቧ ሀገር ውስጥ የቀሩትን ለመቁጠር ሞከረች። ከ6 በላይ ማስታወስ አልቻለችም። እነሱም ስላልነገሩኝ እንጂ ይሄኔ ቀድሞኝ ሄደው ይሆናል። የአይን ቆቧንና ለምቦጯን ጣለች። አሁን በሷ የመሄጃ ሰዓት እንደሷ ተንሰፍስፎ የሚሸኛት አላገኘችም። እቅፍ አበባውም ስጦታውም ቀርቶባት አንዲት ዘለላ እንኳ የሚያፈስላት አንድ ወዳጅ ለመድኃኒት ትታ እምባ ጠምቷት እምባ መራጨት ፈልጋ አልነበረም። ሳታውቀው መሄዷን አይቶ የሚቀናባት ሰው ማየትን ውስጧ ክፉኛ ተርቦ ነበረ። የሸኘቻቸው ሁሉ ከያሉበት ሀገር ተሰብስበው መጥተው ብድራቸውን የሚከፍሏት ሆኖ እየተሰማት አካባቢዋን አሁንም መቃኘቷን አልተወችም። የወረፋ መጨረሻ የሆነች ያህል ተሰምቷታል። እውር ነው የሆንኩት መጨረሻ ውሮ አልዬ እግዚአብሔር ይልህ በልቧ አባቷን ረገመች። ከጀርባዋ ሰው መኖሩን ደግማ ለማረጋገጥ የቆመችበት ወደ ኋላ ዞራ ስትመለከት ትርሲትዬ አይዞሽ አለን፣ እዚሁ አጠገብሽ ነን፣ ሰዓትሽ ይድረስ ብለን ነው ትገቢያለሽ አሏት አበባየው። የተከዘ ፊታቸውን በፈገግታ ለመሙላት እየታገሉ እነሱን የምትፈልግ መስሏቸው አትክልትና ክብረ ወርቅም እናታቸውን ተከትለው ከጎኗ ቀረብ ብለው መኖራቸውን አረጋገጡላት። በመጨረሻዎቹ የመለያየት ደቂቃዎች ደፍሮ ቃል የሚተነፍስ አልነበረም። አራቱም እንደማይታወቅ ዝም ተባብለው በዓይናቸው የሚንቀለቀለውን የመለያየት ሐዘን ነበረ የሚናበቡት።
ከአልዬ በቀር ሌላ የቤተሰብ አባል እንዲህ ራቅ ወዳለ ስፍራ ለማይታወቅ ጊዜ ሸኝተው አያውቁም። ወደ ጀርመን የሚወስዳት አውሮፕላን የሚነሳው ገና ከ2 ሰዓት ከ30 ደቂቃ በኋላ ነው። ካሜራዋን አውጥታ ፎቶ ለመነሳት የቦርሷን ዚፕ ከፍታ መልሳቶቹ ሁሉም ነገር አስጠልቷታል። ገና ወረፋ ይዞ መፈተሽ፣ ሻንጣ ማስመዘን፣ ትኬትና ፓስፖርት ማሳየት ይጠበቅባታል። ከህይወቷ አብዛኛውን ጊዜ የሚወስድበት መስሎ ተሰማት። ከቤተሰብ እንደተለየች በቀጥታ አውሮፕላን ውስጥ መግባት ወይም በገመድ አንቀው ቢሆን ወደ አውሮፓ ይዘዋት እንዲበሩ ነበር የፈለገችው። ሰዓቱ የገፋ ሲመጣ አበባየው ወደ ጉያቸው አስጠግተው አቀፏት። ከጉልበቷ ሸብረክ ብላ ደረታቸው ላይ ተለጠፈችላቸው። የናፈቀ ዘመዱን እንዳገኘ ሕፃን ጉንጯንም አመቻችታ ሰጠቻቸው። አይኗ ላይ ኩል አብዝታለች። ያለቀ ፈጠራው ላይ የመጨረሻ ብሩሹን እንደሚያሳርፍ ሰዓሊ ተጠንቅቀው ዙሪያውን በመሐረባቸው ጫፍ በስስት አብሱላት። ካደገች በኋላ ፊቷን በዚህ ቅርበትና ነፃነት አይተው ታያውቁም። ቅላቷ፣ ግራ ጉንጯ ላይ ያለውን ንቅሳት የሚመስለው ምልክት ሲሽከረከር ቅርዝዝ የሚለው ጥቁር የበዛበት አይኗ፣ ዲምፕሏ፣ የጡቷ ትልቅነት ፍጹም ተመሳሰለባቸው። ሰው ራሱ መልሶ ይወልዳል። ሳሟት። ተንቋለልሽ እንጂ ሁሉ ነገርሽ እኮ እኔኑ ቁጭ ነው አሏት። የገዛ መልኩም በመስተዋት እያየ ራሱን እንደሚስም ሞኝ ሰው እያፈሩ አንገትና እጆቿ ላይ እንትፍ ብለው መረቋት። ተርሲቶ ወልድ በሄድሽበት ሁሉ ይቅናሽ። ፈጣሪ በመንገድሽ ሁሉ አብሮሽ ይሁን። በቀኙ ያውልሽ፣ እርጥብ ሁኚ። ቃላታቸው አወካት። ከእንግዲህ አድገሻል። ከኛ ኃላፊነት ወጥተሽ ራስሽን ችለሻል። አዲሱ የህይወት መንገድ ይኸው ጀምረሻል። መንገዱን ጨርቅ ያድርግልሽ ማለታቸው እንደሆነ ተረድታለች። እርጥብ ሆኚ የሚለውን ቃል ለመጀመሪያ ጊዜ መስማቷ ነው። ውለጂ፣ ክበጂ ማለታቸው እንደሆነ ግን ደመ ነፍሷ ነግሯታል። ከዚህ ቀደም እንዲህ አይነት መንሰፍሰፍ አይታባቸው አታውቅም። ተረበሸች። የደረሰባቸውን ለማዋጥ ሲታገሉ በቋፍ የያዘችውን የእሷን ቀድማ ለቀቀችባቸው። በይ ዝም በይ፣ ነውር ነው እና ስትመርቅ አይለቀስም። በመሐረባቸው ከጉንጯ ላይ እምቧን እየጠረጉላት አሜን ነው የሚባለው። እሺ በዓይናቸው ጭምር አባበሏት።
ባሰባት። አሜን ማለት ምን ማለት እንደሆነ ታውቂያለሽ? ጠየቋት። መልስ ሳይጠብቁ እርጥብ ቅንድቧና ጉንጯን እንደገና እያደራረቁ አሜን ማለት ይሁንልኝ፣ ይደረግልኝ ማለት ነው። እሺ። ደግሞ ግንባሯ ላይ ሳሟት። የሉፍታንዛ መንገደኞች ዳይ ጊዜ የላችሁም፣ ተንቀሳቀሱ አለ አንድ ከሚገፋው ጋሪ ቁመቱም ብዛም ያልበለጠ አጭር ሰው በትርምሱ መሃል እያቋረጠ። ውይ ጉትሮ! አበባየው ነበሩ ቀድመው ያዩት። ወዴት ነው? ሁሉንም ተራ በተራ ከጨበጠ በኋላ ጠየቀ። ለማረጋገጥና ያልሰማ ለመምሰል ፈልጎ ነው። ስለ ሁሉም ነገር ከእናቱ መረጃው ደርሶታል። የክብረ ወርቅና የአትክልት መኖር ሶስቱም አንድ ላይ የሚሄዱ መስሎት ትንሽ አደናግሮት ነበረ። ነገር ግን በእንባና በሜካፕ የወረዛው የሶስና ፊት መንገደኛዋ እሷ መሆኗን ያረጋገጠለት። ከማንኛውም መልስ ሳይጠብቅ አጠገባቸው የነበረውን ሁለት መለስተኛ ሻንጣ ለቀም አድርጎ ጋሪው ላይ ጫነ። አበባየው ከሶስና ጋራ በጎናቸው እንደተቃቀፉ ከቦርሳቸው ብር አውጥተው ቱታ ሱሪ ኪሱ ሊሸጉጡለት ጠጋ ሲሉ ታፈሰሽ ትሙት ላለመቀበል ተጋበዘ። የእናቱን ስም አንዴ ከጠራ ቀልድ አያውቅም። እሳቸውም አላግደረደሩትም። ከቤተሰባዊ ቅርባቸውን በተጨማሪ በውለታ መታሰሩ የፈጠረበት ይሉኝታ መሆኑንም ተርተውለታል። ከቤተሰባዊ ቅርባቸውን በተጨማሪ በውለታ መታሰሩ የፈጠረበት ይሉኝታ መሆኑንም ተረድተውለታል። መንትዮቹ ሻንጧ መጫኑን አይተው ሊሰናበቷት ከእናታቸው እቅፍ ተቀብለው በግራና በቀኝ ተጠመጠሙባት። በሕይወታቸው ሲለያዩ ይህ የመጀመሪያው አጋጣሚ ነበረ። አትክልት ሶሲና፣ በመጨረሻም እንኳን ህልምሽ እውነት ሆነልሽ አላት እጁን ከትከሻዋ ላይ ሳያነሳ። ክብረ ወርቅ ደግሞ እህትነት ወይም ወንድምነት ከእግዚአብሔር በስጦታ ካልሆነ እንደ ጓደኛ በምርጫ ወይም በፍላጎት የሚገኝ ጸጋ አይደለም። በታላቅነት የተሰጠሽን ፍቅራችን ነሽ። እንወድሻለን። እኔም ሆንኩ አትክልት ያስቀየምንሽ ነገር ካለ እባክሽ ከልብሽ ይቅርታ አድርጊልን። ጉሮሯ እንደተሸነቆረ ከዚያ በላይ መናገር አቃታት። ሶስና አልተቀየምኩም፣ ምንም ነገር የለም፣ በእውነት አላስቀየማችሁኝም አለች። እሷም የሚተናነቃትን ሲቃ በመዳፏ አፍና ይዛ ስለ አክብሮታችሁ፣ ስለ ሁሉም ነገር አመሰግናለሁ። ግንባሯ ላይ የተወጣጠሩት ደም ስሮቿ እየታዩ እጇን ከትከሻና ወገባቸው ላይ አላቃ
ወደ ጉትሮ ተጠጋች። ይህ ሁሉ ሲሆን የጉትሮ ዓይን ሶስና ከለበሰችው አጭር ቢጫ ጉርድ ቀሚስ ስር ሲንከራተት አበባየው እጅ ከፍንጅ ይዘውት ታዝበውታል። ሊጮህበት ምንም አልቀራቸውም ነበረ። ግን ምን አደረክ ብለው በእጁ አልነካት። ዓይንና ወዳጅ አይከለከል። የ1 ዓመት ደሞዙን ሳይበላ የልጃገረድ ጭን አማረው። በልባቸው ረገሙት። ጎዶሎ የደሃ ልጅ ድዊ። በዚህ ውጥረት መሃል ነበረ ሶስና ስንብቷን ጨርሳ ወደ ጉትሮ በዝግታ ማዝገም የጀመረችው። ጉትሮ የእናቷ አስተያየት ስላላማረው ጋሪውን እየገፋ እንደ ሌባ ቀድሟት ተፈተለከ። ሻንጣውን ሳይሆን ከጭኗ መሃል የሆነ ነገር ባይኑ ይዞባት የሄደ ያህል ተከተዩ አበባየው በትዕዛዝ ጮኹ። ከመንትዮቹ እኩል የስንብት እጃቸውን እያውለበለቡ እድሜ ልኳን ከኢትዮጵያ ውጪ ለመኖር ስትፎክር እንዳልነበረ ከደቂቃዎች በፊት ውስጧ አሁን ይላት እንዳልነበር በመጨረሻው ሰዓት እናት ወንድምና እህቷ ፈንጠር ብለው ቆመው ሲሰናብቷ ስታይ ይበልጥ ተረበሸች። ያሳለፈችው መልካም ጊዜ ሁሉ ፊቷ ላይ ተደቀነባት። አትሂጂ፣ ቅሪ፣ ተመለሺ፣ ብቻሽን ሰው ሀገር ይቅርብሽ የሚል ነገር መጣባት። አበባየው የእርምጃን መጎተት አይተው አብረሹ ግቢ ብለው በፊታቸው ወደ ጉትሮ እንደገና ደግሞ መሯት። አካባቢውን ቶሎ ለመልቀቅ ቸኩለዋል። የእናትነት ወዳቸው እየተገላበጠባቸው ነበረ። ቆራጥነታቸውን ለሶስቱም ማሳየት ይፈልጋሉ። ቁልፉን ሚና የተጫወቱት እሳቸው በመሆናቸው ስሜታቸውን በእንባ መግለጹ በአቋምና በውሳኔ ያለ መጽናት የልፍስፍስነት መገለጫ እንደሚሆን ተሰምቷቸዋል። እስክትገባ ጠብቀው የቀኝ እጃቸውን 4 ጣት አሻራ ስመው ወዳለችበት አቅጣጫ ለቀው ፍቅራቸውን ገለጹላት። ያንኑ አየር ላይ የተንሳፈፈ እጃቸውን ቀዝፈው መኪናቸውን ወዳቆሙበት አቅጣጫ መሩት። መንትዮቹን ወደ ቤት ለመመለስ ተጣድፈዋል። አኳኋናቸው እሷን ተገላገልኩ፣ አሁን የምትቀሩኝ እናንተ ናችሁ አይነት ነበረ። 3 ሲቀነስ 1 ይሆናል 2። ሶስና የምታየው ኢትዮጵያዊና የምትሰማው አማርኛ ቋንቋ አስጠላት። ፍተሻውንና የፓስፖርት ቁጥጥሩን ካለፈች በኋላ ይሻላታል። ጉትሮ ሻንጣዋን አስመዝና እስክታስረክብ ድረስ አልተለያትም። በርከክ ብላ አቅፋ ስትሰናበተው ያኔ ትዝ ይልሻል ዕቃ ስንጫወት
ባልና ሚስት ሆነን ከንፈርሽ ላይ የሳምኩሽ ታምቆ የኖረ የልጅነት ፍቅሩንና እንባውን አፈነዳው። ከንፈሩን እንድትስመው መፈለጉ ገባት። ሕፃን ሆነና አሁን እኮ አድገን ትላልቆች ሆነናል። እጮኛዬ ጋር እንደሚሄድ እናትህ አልነገሩህም? ትከሻውን ዳብሳው እርሙን እንዲያወጣ ነግራው ተነስታ ሄደች። ከሴትነቷም በላይ ውጭ አገር በመሄዷ ልቧ በበላይነት ሞልቷል። ጫማዋ መሬቱን ለመርገጥ እንደ ሳሳ እግሯን አላልታ እየጣለች በአየር ላይ ተንሳፈፈች። ትከሻዎቿ በኩራቷ ልክ ዳንኪራ ይረግጣሉ። አሁን ይቺ እንዲህ ሲያዩት የምትጸዳዳ ትመስላለች። ጉትሮ እናቱ ጥላው እንደሄደችበት ሕፃን ምርር ብሎ አለቀሰ። አልዞረችለትም። ወደ ሉፍታንዛ መንገደኞች መግቢያ ስትቃረብ ኢትዮጵያዊ ወዝና መልክ እየቀነሰ የውጭ ሀገር ዜጋው እየበረከተ መጣ። ብዙዎቹ በስኒከርና በራንግለር ሱሪ የዘነጡ ናቸው። በጆሮአቸው የሚያዳምጡትን የሙዚቃ ገመድ ሰክተው ሌላ ዓለም ገብተዋል። አካባቢው አውሮፓ ሸተታት። መንገደኞቹን ወደ አውሮፕላን የማስገባት ስምሪት እስኪጀመር አንድ ጥግ መርጣ አረፋለች። አንድ እግሯ ጀርመን የገባ ያህል ሰክናለች። ቤተሰቧን አሰበች። እስካሁን ቤታቸው ይገባሉ። አበባየው እስከ መጨረሻው ድረስ የከፈሉላት መስዋዕትነት ከበዳት። እንዳትቸገር ለጇ የምትይዘውና ለሚቀበሏት ሰዎች የምታስረክበውን በርካታ ዶላሮች በፖስታ አሽገው ከፋፍለው ሰጥተዋታል። የአባቷን እጅ ጠብቀው እንደሚኖሩ ስለምታውቅ ለእናትነት ፍቅርና ውለታቸው መጠን አጣችለት። ውጪ የመኖር ህልሟ ከአንደኛ ደረጃ ትምህርቷ ጀምሮ አብሯት ያደገ በመሆኑ ስጨቀጭቃቸው ነው የኖረችው። ስቀው ከማለፍ በቀር አንድ ቀን ፊታቸውን አጠይመውባት አያውቁም። በተለያዩ ዓለም አቀፍ ትምህርት ቤቶች ትምህርቷን በምትከታተልበት ወቅት ያስተምሯት የነበሩት ነጭ መምህራኖቿና አብሯት ይማሩ የነበሩት አንዳንድ የውጭ አገር ዜጋ ተማሪዎች የመጀመሪያውን ተጽዕኖ አሳድረውባታል። የመኝታ ቤት ግድግዳዋንና የደብተሮቿን ሽፋን የምታስውበው ለረፍት ወደ ሀገራቸው በሚሄዱ ጊዜ በሚልኩላት የአውሮፓና አሜሪካ ምስሎች፣ በተለይም የገና በዓል ካርዶች ነበረ። በሰማይ ጠቀስ ሕንፃዎቹ፣ በከተሞቹ ውበትና ጽዳት፣ ከሁሉም በላይ በበረዶ ተማረከች። የምንጊዜም ምኞቷ 20 ምናምንኛ ፎቅ ላይ ሆና ጸጉሯን ወደ ኋላዋ ለቃ ቲሸርት ለብሳ ጊታሯን በረንዳ ላይ የመታች የሚያሳይ ፎቶግራፍ ለእናቷ መላክ ነበረ።
በሊሴ ገብረ ማርያም ሁለተኛ ደረጃ ትምህርቷን ስትከታተል ፍላጎቷ ሄጄ ተምሬ ሰርቼ ወደሚል ምኞት ከእድሜዋ ጋር አብሮ አደገ። የባልንጀሯ የመነን ማሞ ከ10ኛ ክፍል ፈረንሳይ ተናጋሪ ጥቁር አግብቶ ወደ ፈረንሳይ መሄድ ደግሞ ልቧን ጭርሱን አሸፈተው። አበባየሁም ሙሉ ለሙሉ ስሜቷን ተጋርተው ገቡበት። ይኸው ዛሬ እውን አደረጉት። ትኬቷን አሳይታ አውሮፕላን ውስጥ ገባች። የመልካሙ ዜማ ከጭንቅላቷ አልወጣም። ደና ሁኚ ፍቅሬ፣ ደና ሁኚ፣ ደና ሁኚ ፍቅሬ፣ ሰላም ሁኚ፣ በሄድሽበት ይቅናሽ፣ ደና ሁኚ፣ ካንቺ መለየቱ ቢሆንም ችግሬ፣ ልቤ የወደደሽ፣ ደና ሁኚ ፍቅሬ። ጥላው የሄደች እየተሰናበተችው ደና ሁኚ ሰላም ሁኚ ይላታል። ምን አይነት የፍቅር ጊዜ ነበረ! በዚህ ዘመን የተጫወተው ቢሆን ኖሮ ደና ሁኚ ፍቅሬ፣ መንገዱን ጨርቅ ያድርግልሽ እያለ ያንጎራጉረው እንደነበር እርግጠኛ ነበረች። ማፍቀሬ ተሰምቶሽ እስክንገናኝ የምወድሽ ፍቅሬ፣ ደህና ሁኚልኝ።